ድንግል አኮ በፍትወተ ደነስ ዘተጸነስኪ ድንግል ወዘር ዘይወፅእ እምስካበተ አዳውያን ሕግ ይከውን ለቅጥቃጤ ወለሙስና ባለው የተጸነሽ አይደለም። አላ በሩካቤ ዘበህ ብዙሁ ወተባዝሁ ወምልእዋ ለምድር ባለው ተጸነሽ እንጂ። አንድም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ ድንግል እስመናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ እምየ እንዲል በልተው ጠጥተው በሚያደርጉት ኃጢአት ባለው ፈቃድ የተጸነሽ አይደለም። አላ በሩካቤ ዘበህ ብዙሁ አላ በሩካቤ ዘበህግ ክቡር አውስቦ በኩለሄ ወለምስካቦ ሙኒ አልቦቱ ስእበት ባለው ተጸነሽ እንጂ። እምሃና ወኢያቄም ተወለድኪ ከዚያውም ዘንድ ተራሰው ካይደሉ ከቤተ ክህነት ከቤተ መንግስት ወገን ከሚሆኑ ከሐና ከኢያቄም ተወለድሽ እንጂ። የእመቤታችንን ቅድመ አያት ከዚህ ይናገራሉ። ቴክታ ጰጥሪቃ የሚባሉ 60 ወራውሬ እልፍ እንቆ ቢረሌ ያላቸው ደጋግ ባለጸጎች ነበሩ። የእንቁ አይነት ብቻ ወደ 100 ያህል ነበር ይላሉ። ከወርቁ ከብሩ ብዛት የተነሳ ወርቁን ብሩን እንደ አምባር እንደ ቀለበት አድርገው እያሰሩ ከከብቱ ቀንድ ላይ ያደርጉት ነበር። ይህን ያህል አቅርንተ ወርቅ ይህን ያህል አቅርንተ ብሩር ተብሎ ይቆጠር ነበር እንጂ 1 2 ተብሎ አይቆጠርም ነበር። እነሱም ልጅ አጥተው አዝነው ይኖሩ ነበር። ከዕለታት በአንድ ቀን ጰጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ብዙህ ንዋይ ብነ ለመኑ ይከውን ዘዘገብነ ቴክታ ከሁሉ አብልጬ እንድወድሽ አምላከ እስራኤል ያውቃል። ዳሩ ምን ይሆናል? ገንዘባችን ብዙ ገንዘባችንን የሚወርሰን ልጅ የለምና አላት። ለዚህማ እኔ ምንድነኝ? ወደ እግዚአብሔር ማመልከት ነው እንጂ ሽተህም እንደሆነ ወደ ሌላ ሂደህ ውለድ አለችው። ሌላስ እንዳልሻ እንዳልፈልግ አምላከ እስራኤል ያውቃል። ገንዘባችንን የሚወርሰን ልጅ የለንም ብዬ ነው እንጂ አላት። ወደ እግዚአብሔር እናመልክት ብለው ቀኖና ገቡ። ቴክታ ራእይታ ያለች ከበረታቸው ነጭ እንቦሳ ስትወጣ እንቦሳይቱን ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አየች። በዘመናቸው መፈክረ ህልም የሚተረጉም ነበርና ሂደህ አስተርጉመህና ብላ ሰደደችው። ሄዶ ነገረው። ደጋግ ልጆች ትወልዳላችሁ፣ ይልቁንም ይህች ጨረቃይቱ ደግ ልጅ ናት። የፀሐዩ ነገር ግን አልተገለጠልኝም፣ ጊዜ ይተርጉመው ብሎ ሰዶታል። እሷም ሳትጠይቀው እሱም ሳይነግራት ተዘንግታው ሳለ ከዕለታት በአንድ ቀን ነገር ትዝ አስብሏት አንተየ ያን ጊዜ ያ ሰው ምን አለ አለችው። ደጋግ ልጆች ትወልዳላችሁ አለኝ አላት። ዮም ተአቁረ እጓል ውስተ ከርስየ እውነት ነው ጸነስኩ እኮ አለችው። ሴት ልጅ ወለዱ፣ ስሟን ሄሜን አሏት። ሄሜን ማለት ረከብኩ ስእለትየ ረከብኩ ተምኔትየ ስለቴ ተፈጸመልኝ ምኞቴ ተሳካልኝ ማለት ነው። ሄሜን ዴርዴን ቶናህን ቶናህ ሲካርን ሲካር ሄርሜላን ሄርሜላ ሐናን ወልዳለች። ይህችንም ሐናን ሰርተው ቀጥተው አሳድገዋታል። ለደግ መፈለግ ልማር ነውና ከቤተ መንግስት ወገን ኢያቄም ለሚባል ሰው ፈልገው አጭተው አጋብተዋታል። ይህ ምክንያት ሲወርድ ሲዋረድ ከነሱ ደርሷል። ገንዘቡ ግን እምብዛም ሆኗል፣ በጥቂት ሆኗል። እነሱም ልጅ አጥተው አዝነው ተክዘው ይኖሩ ነበር። የሐና ጎረቤት የምትሆን አንዲት ሴት ነበረች። ከዕለታት በአንድ ቀን ሐና ቤተ እግዚአብሔር ሄደን እጅ ነስተን እንምጣ አለቻት። ነገሩስ መልካም ነበር። ዳሩ ግን ምን ይሆናል? እኔ ለቤተ እግዚአብሔር የሚሆን ቀና ልብስ የለኝምና አለቻት። ለኔ 5 6 ልብስ አለኝ፣ አንዱን እሰጥሻለሁ አለቻት። ያንቺ ልብስ የተሰበሰበው በዝሙት ነው። እግዚአብሔር ንጹሐ ባህሪ ነውና እሱን ለብሼ ብለምነው አይሰማኝም። ንጹሕ ልብስ ለብሼ ብለምነው ነው እንጂ አለቻት። እሷም
ከቶ ሐናን እግዚአብሔር በምን ዕዳዋ ነው ልጅ ነስቷት የሚኖረው እያልኩ ሳዝንልሽ እኖር ነበር። ለካስ በዚህ አመልሽ ነው እንደ ደንጊያ አድርቆ ያስቀረሽ። ይብስተ አጥባት እጹተ ማህፀን ህጥእተ በረከት ምልእተ መርገም የበቅሎ ዘመድ ቢወልዷት እንጂ አትወልድ ብላ ሰደበቻት። ይህ ከልቧ ገብቶ እንደ ጦር ወጋት። እሱም ሮቤል የሚባል ባልንጀራ ጓደኛ ነበረው። መስዋዕት ሲያዘጋጅ አይቶት ኢያቄም ምን ያደክመሃል? የአንተን ገንዘብ እንደሆነ የሚቀበልህ የለ አለው። በዘመናቸው የመካኖችን ገንዘብ አይቀበሉም ነበርና እግዚአብሔር በኃጢአታችሁ ልጅ የነሳችሁ የእናንተን ገንዘብ ማን ይቀበሏችኋል እያሉ አይቀበሏቸውም ነበርና። አንድም አእሩገ እስራኤል የሚመገቡት ተረፈ መስዋዕት ነበረ። ያን ቢነሷቸው አዝነዋል። ነገሩም አልቀረ ሄዱ። ሲሄዱ ወረከቡ ወርእዩ አርጋበ እንዘ ይትፌስሑ በውሉዶሙ ይላል። አርጋብ ከልጆቻቸው ጋር ሲጫወቱ አዩ። ሐና እነሱን አይታ አእዋፍን በባህሪያቸው እንዲራቡ አእዋምን እንዲያፈሩ የምታደርግ ጌታ ከቶ ሐናን ደንጋይ ብለህ ፈጥረሃታል፣ ከእነዚህ ታሳንሰኝ እያለች ታለቅስ ጀመር። ከቤተ እግዚአብሔር ገብተው ተሳሉ። ወንድ ልጅ ብትሰጠን እኛን አርሶ ቆፍሮ ወጥቶ ወርዶ ይርዳን አንልም። ለቤተ እግዚአብሔር አንጣፊ ጋራጅ ዘጊ ከፋች አድርገን እንሰጣለን። ሴትም ልጅ ብትሰጠን ጭራሮ ለቅማ ውሃ ቀድታ እኛን ትርዳን አንልም። ለቤተ እግዚአብሔር መጋረጃ ፈትላ መሶበ ወርቅ ሰርታ ማይ ቀድታ እንድታገለግል እንሰጣለን ብለው ተሳሉ። ከቤታቸው ሂደው ቀኖና ገቡ። አንዱ ለአንዱ ራእይ ያያል። ሐና ለኢያቄም የወርቅ ዘንግ መቋሚያ ሲያስይዙት መቋሚያው ለምልማ አብባ አፍርታ ፍጥረት ሁሉ ከፍሬዋ ተመግቦ ከጥላዋ አርፎ አይታለች። ኢያቄምም ለሷ ነጭ የብርሃን መቀነስ ሲያስታጥቋት ነጭ ወፍ ከሰማይ ሰንጥቃ ወርዳ በቀኝ ጆሮዋ ገብታ በማይጸኗ ስተኛ አየ። ወንድሜ እንዲህ ሲያደርጉልህ አየሁ አለችው። እህቴ እኔም እንጂ ይህን ነገርሽ ብዬ አይደለም ላንቺም እንጂ እንዲህ ሲደረግልሽ አየሁ አላት። ይህን ያዩት ሐምሌ 30 ቀን ነው። አንድም መልአኩ መጥቶ ሰማይ ምድር የማይወስኑትን አምላክ ጸንሳ የምትወልድ ልጅ ትወልዳለህና ማሳ አበግውን ሳትሰዋ ምሳ ነዳያንን ምሳ ካህናትን ሳታበላ እንዳትገናኛት አለው። ማሳ አበግውን ሰውቶ ምሳ ነዳያንን ምሳ ካህናትን አብልቶ ነሐሴ በገባ በሰባት በብስራተ መልአክ በፈቃደ አምላክ እመቤታችን ተጸንሳለች። ተጸንሳም ብዙ ታምራት ታደርግ ነበር። ወሃለወት አሐቲ እውርተ አይን ዘመዳ ለሐና ይላል። የሐና ዘመድ የምትሆን አንድ አይና ሴት ነበረች። ሐና ይህ ሰው የሚያወራው እውነት ሆነ ብላ ሰውነቷን ዳሳ አይኗን ብትነካው አይኗ በርቶላታል። ዳግመኛ ሳምናስ ወልደ ጦሊቅ ዘይነብር ውስተ ቤተ ዶይቅ ይላል። ሳምናስ የሚባል ያጎቷ ልጅ ነበር። እሱ ሙቶ አለቅሳለሁ እያለቀሰች የአልጋውን ሸንኮር እያያዘች ዙሪያውን ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቷል። ሰላም ለኪ እሙ ለፀሐየ ጽድቅ ወእም ሄውቱ ለዘገብረ ሰማየ ወምድረ ብሎ ሰገደ። እሙ ለፀሐየ ጽድቅ ብሎ ለእመቤታችን ወእም ሄውቱ ለዘገብረ ሰማየ ወምድረ ብሎ ለሐና እማ ለፀሐይም ይላል። አይሁድ ከዚያ ነበሩና ምን አየህ ብለው ጠየቁት። መላእክት በዚች ሴት ማህፀን ያለችውን ብላቴና ሰማይና ምድር የማይወስኑትን አምላክ ጸንሳ ትወልዳለች እያሉ ከበው ሲያመሰግኗት አየሁ። እኔንም ያስነሳችኝ እሷ ናት አላቸው። ለምቀኝነት አያርፉምና በልተወው ሰማንህ ዝም በል። ቀድሞ ዳዊት ሰሎሞን የሚባሉ ከሷ ወገን ተነስተው 40 ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዙን። ደግሞ ዛሬ ከዚች የሚወለደው እንደምን ያለ ይሆን? ይህን ጊዜ ሳይደርቅ በርጥቡ ሳይርቅ በቅርቡ ሐናን እናጥፋ ብለው ተነሱ።
ሸሽታ አድባረ ሊባኖስ ሄዳለች። እመቤታችን ከዚያ ተወልዳለች። ሊባኖስ ትወፅእ መርዓት ያሰኘው ይህ ነው። ኦ ድንግል አኮ በተላህዮ ዘልቂ አዋልድ ዕብራውያን እሊያገዝፋ ክሳዶ። ኦ ድንግል አኮ በተላህዮ ዘልህቂ ከመ አዋልደ ዕብራውያን እሊያገዝፋ ክሳዶን። ድንግል አንገታቸውን እንደሚያሞጠሙጡ እንደሚያሳብጡ እንደ ዕብራውያን ቆነጃጅት በቧልት በጫወታ ያደግሽ አይደለም። እሊያገዝፋ ክሳዶን አንገታቸውን የሚያሳብጡ አለ። እስክስታ ሲወርዱ አንገታቸው ይቀጥናል፣ የምድር አታሞ ሲመቱ አንገታቸው ያብጣልና። አላ በቅድስና ወበንጽህ ውስተ ቤተ መቅደስ ነበርኪ። በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ። ድንግል ምድራዊ ምግብን የተመገብሽ አይደለም። አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ። አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ። ከሰማይ የወረደውን የበሰለውን በመልአኩ እጅ የወረደውን ተመገብሽ እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ። ድንግል ምድራዊ መጠጥን የጠጣሽ አይደለም። አላ ስቴ ሰማያዊ እምሰማየ ሰማያት ዘተቀድሃ። አላ ስቴ ሰማያዊ እምሰማየ ሰማያት ዘተቀድሃ። ከሰማይ የተቀዳውን በመልአኩ እጅ የወረደውን ጠጣሽ እንጂ። አሁን በሰማይ የእንጀራ የጠጅ አበዛ ኖሮ አይደለም። ከወደ ላይ መውረዱን ሲያይ እንዲህ አለ እንጂ መገኛውንስ የሚያውቅ እሱ ነው። አንድም ህብስተ ሰማያዊ ስቴ ሰማያዊ አንድ ወገን። ድንግል አንቺ የወለድ ጸንሰሽ የወለድሽው ቅድመ ዓለም አካል ዘእም አካል ባህርይ ዘእም ባህርይ እንበለ አገብሮ እንበለ መንጸፈ አንስት ከአብ የተወለደ የባህርይ አምላክ ነው። ኦ ድንግል አኮ ዘተአምሪ ርሳተ ከመ አንስት እለም ቅድሜኪ ወእም ድህሬኪ። እለም ቅድሜኪ ከሷ እስከ ሔዋን ወእም ድህሬኪ ከሷ ጀምሮ እስከ ዕለተ ምጽአት ድረስ ያሉ ሴቶች ናቸው። ድንግል እንደ ሌሎች ሴቶች አደፍ ርኩስን የምታውቂ አይደለም። አላ በቅድስና ወበንጽህ ስርጉት አንቲ። አላ በቅድስና ወበንጽህ ስርጉት አንቲ። በንጽህና በቅድስና የተሸለምሽ ነሽ እንጂ። አንድም ንጽህናን ቅድስናን ያጌጥሽ ነሽ እንጂ። ኦ ድንግል አኮ ወራዙት ስፉጣን ዘናዘዙኪ። ድንግል በኃጢአት ድል የተነሱ ጎልማሶች ያጫወቱሽ ያረጋጉሽ አይደለሽም። መብል መጠጥ ሲበዛ ደም ይመላል፣ ደም ሲመላ አውጡኝ ይላል። በዚህ ምክንያት ሰው ድል ይነሳል፣ በኃጢአት ይወድቃልና። ሰፋጠያን ቢል ሎሚውን በልብሳቸው ውስጥ አድርገው ወርቅ አስመስለው፣ ገሉን በልብሳቸው ውስጥ አድርገው ብር አስመስለው ቆነጃጅቱን የሚያታልሉ በኃጢአት ድል የተነሱ የሚያታልሉ ጎልማሶች ያረጋጉሽ አይደለም። አላ መላእክተ ሰማይ ሐወጹኪ። መላእክት የሰማይ መላእክት አጫወቱሽ አረጋጉሽ እንጂ። በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ። በነገረ ማርያም ካህናት ሊቃነ ካህናት ወደሱኪ ተብሎ እንደተነገረ ካህናት ሊቃነ ካህናት አመሰገኑሽ እንጂ። መላእክት እመቤታችን በቤተ መቅደስ ሳለች መላእክት ሲያጫውቷት ድምፅ ይሰማ ነበር። አይሁድ ለምቀኝነት አያርፉምና ይህች ብላቴና ቤተ መቅደሳችንን የወንድ ድምፅ አሰማችበት፣ ኖ እናጥፋት ብለው ተሰብስበው ሄዱ። ቢሄዱ የቤተ መቅደሱ ቅጽር በእሳት ላንቃ
ተከቦ አገኙት። የሐና የኢያቄምን ልጅ እሳት በላት ብለው ተመልሰው ሄዱ። ደግሞ ዘወር ብለው ቢያዩ ደህና ሆኖ አዩት። ዳግመኛ እናጥፋት ብለው ሄዱ። ዙሪያው ባህር፣ ገደል፣ ዱር እየሆነ አስቸገራቸው። በዚያን ወራት መጥቁል የሚባል ጠንቋይ ሰው ነበረ። ሄደው እንዲህ ያለች መሰሪት ተነስታብናለችና እባክህ አጥፋልን አሉት። ምንተ ትሁውኒ ለእመ እቀትል ሐናሃ ወኢያቄምሃ ወወለቶሙ፣ ሐናንና ኢያቄምን ከነ ልጃቸው ብገድልላችሁ ባጠፋላችሁ ምን ትሰጡኛላችሁ አላቸው። ወርቁን፣ ብሩን፣ አልባሳቱን፣ ላሙን፣ በጉን፣ እህሉን አድርገው ይህ የስር መማሻ የቅጠል መበጠሻ ቀብድህ ነው። እነሱን ካጠፋህልን ግን በደገኛው አብዝተን እንከፍልሃለን አሉት። አይዟችሁ አጠፋላችኋለሁ፣ እግዚአብሔርን ቅሉ እኔ አዘዋለሁ። ለእመ እብሎ ነአ ወይ መጽእ ወለእመ እብሎ ሁር ወይ ሐውር፣ ና ብለው ይመጣል፣ ሂድ ብለው ይሄዳል አላቸው። ክፉ መሰሪት ናትና ተጠንቀቅ እወቅባት አሉት። በማግስቱ በበነጋው ዘልቆ ቢያይ ወርቁ ብሩ ገል ጠጠር ሆኖ አልባሳቱ ቆንቁኖ ላሙ በጉ አልቆ አገኘ። የሐና የኢያቄም ልጅ ሳልቀድማት ቀደመችኝ፣ ወይኔን የመጥቁል ለካ እንዲህ ተደፍሬያለሁ፣ ለካ ሰው የሚያወራው እውነት ነው ብሎ እጁን ጨብ አደረገ። ከበረሃ ወርዶ እጁን ቢጸፋ 300 ልውሳነ ሥጋ አጋንንት ተገለጡለት። እንዲህ ያለች መሰሪት ተነስታብኛለችና እንደምን ላድርግ አላቸው። አይዞህ እናጠፋልሃለን፣ የሚሳነን ነገር የለም። ለእመ ትብለነ ሰማየ አውርዱ ናወርር ለከ ወለእመ ትብለነ ምድረ ጠፍልሉ ንጠፈልል ለከ። ሰማዩን ጎትታችሁ አውርዱ ብትለን ጎትተን እናወርድልሃለን፣ ምድርን እንደ ወረቀት ጠቅልሉ ብትለን እንጠቀልልልሃለን፣ የሚሳነን ነገር የለም አሉት። የዋሾ ልጅ ዋሾ እንዲሉ ቀን ቀጥሮ ሰደዳቸው። በቀጠራቸው ቀን እነሱን በፊት አይሁድን በኋላ አድርጎ እሱ በመካከል ሆኖ ነጋሪት እያስጎሰመ እያስመታ ሲሄድ መልአኩ ቅዱስ ገብርኤል በሰይፍ አንገታቸውን ብሎ ፈጅቷቸዋል። ኋላም እንዳይሸታት ብሎ ህውእ ስም ተገልጾላት ጸልያ ምድር ተከፍታ አስጥማቸዋለች። በዚህ ጊዜ በአማን ስብህት በአማን ውድስት ብለው አመስግነዋታልና መላ ካህናት ወሊቃነ ካህናት ወደሱኪ አለ። ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃርቦ፣ ድንግል ለዮሴፍ ለግቢ የታጨሽ አይደለም፣ አላ ከመ ይቀብኪ ንጹሕ ኩኖ ሊጠብቅሽ ነው እንጂ እስመ ከማሁ ኮነ ሀብቱ ሀብተ ንጽሕ ነውና። አንድም ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃረቦ፣ ድንግል ለዮሴፍ ለግቢ የታጨሽ አይደለም፣ አላ ከመ ይዕቀብኪ ንጹሕ አድርጎ ሊጠብቅሽ ነው እንጂ እስመ ከማሁ ኮነ ሀብትሽ ሀብተ ንጽሕ ነውና። ወሶበ ርእየ ንጽሕናኪ ለሊሁ እግዚአብሔር አብ እመቤታችን በቤተ ዮሴፍ ሳለች የዮሴፍን ልጆች ዘመድ ለማለት በአጭር ታጥቃ ማድጋ ነጥቃ ወንዝ ወረደች። የሀገራቸው ውሃ እንደ አክሱም እንደ ደንቢያ እንደ ፎገራ ውሃ የጉድጓድ ውሃ ነው። ወሰደዳሁ ውእቶን አንስት ለውእቱ ከልብ ይላል። ሴቶች አባረውት ውሻ ውሃ ጠምቶስ ያለከልክ አገኘችው። ምን ነው ፍጥረተ እግዚአብሔር አይደለም? አያሳዝናችሁም? አትሰጡትም አለቻቸው። እኛስ እህታችን እኛስ ስራ ፈት አይደለንም፣ ለስራችን እንቸኩላለን፣ ባሎቻችን ይቆጡብናል። አንቺ ስራ ፈቲቱ አጠጭው፣ እንዲያውም አለባበስሽ የስራ ፈት አለባበስ ይመስላል። ወይም እንጂ በዚህ ዘመን አምላክን በድንግልና ጸንሳ በድንግልና ትወልደዋለች ተብሎ የሚነገርልሽ አንቺ ትሆኛለሽ ብለው ዘበቱባት። እመቤታችን ግን
በኮፍ ጫማዋ ቀድታ አጠጥተዋለች። አንዱ ርኅርኅት የሚያሰኛት ይህ ነው። እግዚአብሔር ከመፍጠር ንቆ ያልተወውን አይረባኝም አይጠቅመኝም ብሎ መተው አይገባም ይላሉ። ናሆ አንተጊ ግምኤኪ ወማህየብኒ አልበኪ ወአዘቅቱኒ እምወቅ ወእቱ። እነሆ ማድጋሽን አጎደልሽ ቀድቼ ሞላዋለሁ እንዳትዪ የውሃው ጉድጓድ ጥልቅ ነው መቅጃም የለሽም አሏት። አኮ ማይ ዘይወፅእ እምእመቅ አላ እምላእሉ። ይህንን የፈጠረ አምላክ ይሞላልኛል ስትል በተአምራት ሞልቶላት ተመልሳ ሄዳለች። ቅዱስ ገብርኤል ሽማግሌ መስዬ ብታያት የሽማግሌ ነገር ትለኛለች፣ ሕፃን መስዬ ብታያት የሕፃን ነገር ትለኛለች፣ ጎበዝ መስዬ ብታያት ትፈራብኛለች፣ ትደነግጥብኛለች ብሎ በአምሳለ ሰያብ አረጋዊ ይላል። እጁ ክት አንደበቱ ነገር አይስት እንዲሉ ሽበት ያሳረገ መካከለኛ ሰው መስሎ ትጸንሲ ዙራ አይታው እናት ሔዋንን ያሳትካት ሰይጣን ትሆን ብላ ተመልሳ ሄዳለች። ደግሞ እልፍ ብሎ ትጸንሲ አላት። ዙራ አይታው እናቴ ሔዋንን ያሳትካት ሰይጣን ትሆን ብላ ተመልሳ ሄዳለች። ይህ ነገር ደጋገመኝ የመንፈስ ቅዱስ ነው መሰለኝ ብላ ማድጋዋን ከቤቷ አኖራ ከቤተ መቅደስ ገብታ በቋንጤ ወንበር ተቀምጣ ሐርና ወርቁን እያስማማች ስትፈትል ቦአ መልአክ አቢሃ ይላል። እሷ ወዳለችበት ገባ። አንድም ወደ እሷ ባህሪ ተመልሶ ትጸንሲ ወትወልድ ይወልደ ጸንሰሽ ወንድ ልጅ ትወልጃለሽ አላት። እምአይቴ ረከብከ ዘከመዝ ብስራተ ዘእንበለ ምት እምድንግል ጽንሰተ ወዘእንበለ ዘርእ እምድር እትወተ። ምድር ያለ ዘር ታበቅል ዘንድ ሴትስ ያለ ወንድ ትጸንስ ዘንድ ይቻላልን? እንዲህ ያለውን ሰላምታ ከምን አገኘኸው? ምንትኑ ዘከመዝ አምሃ። እንዲህ ያለውን ሰላምታ ለሴት ልጅ ሊነግሯት ይገባልን አለችው። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ ያድርብሻል፣ የልዑል ኃይሉ ያጸናሻል። ወልድ በተለየ አካሉ ስጋሽን ይለብሳል። ያንቺ ጽንስ እንደሌላው መስሎሻልን አላት። ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ አለችው። ይህንን ቃሏን ምክንያት አድርጎ ተጸንሷል። ወሶበ ርእየ ንጽሕናኪ ለሊሁ እግዚአብሔር አብ ንጽሕናሽን ቅድስናሽን አይቶ ፈነወ ሀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል። መልአኮ ብርሃናዊ ዘስሙ ገብርኤል መልአከ ሐሰት አለና ከዚያ መልአከ ሐሰት ያይደለ መልአከ ጽድቅ መልአከ ጽልመት ያይደለ መልአከ ብርሃን ተራ መልአክ ያይደለ ባለሟሉን ያልታወቀ መልአክ ያይደለ ቅዱስ ገብርኤልን ወደ አንቺ ልኮ ሰደደ። ቅዱስ ገብርኤልን ለብስራት ያበቃው ምንድነው ቢሉ ጌታ መላእክትን በነገድ 100 በከተማ 10 አድርጎ ፈጥሮ ለአንድ ሰዓት ያህል ተሰወራቸው። አሁን የሚሰወርበት ቦታ ኖሮ አይደለም። ቢሹኝ አልታጣም ባይሹኝ ግን አልገኝም ሲል ነው። አንድም ርቀቱን መናገር ነው። አይን በተገለጠ ጊዜ ከማየት ላይ እንዲያርፍ መላእክትም ዕለቱን ተፈጥረው አዋቂዎች ናቸው እንጂ አላዋቂዎች አይደሉምና ምንት ንሕነ እምአይቴ መጻእነ መኑ ፈጠረነ በበርእስነኑ ተፈጠርነ ወሚመ እምካልእ ብለዋል። በዚህ ጊዜ ዲያብሎስን በቦታም በማዕረግም ከሁሉ በላይ አድርጎ ፈጥሮት ነበርና ወደ ላይ የሚያየው ገጽ ወደ ታች የሚሰማው ድምፅ አጣ። አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን ልበል ብሎ አስበም አልቀረ ይህን ተናገረ። የእሱ ነገድ ከ3 ከ4 ተከፍለዋል። እኩሌቶቹ ከሰይፍ ሰይፋችን ከክንፍ ክንፋችን በምን አንሶ ነው ፈጠርነ በምን አንሶ ነው አንተ የምትፈጥረን እኛ እርስ በራሳችን ተፈጣጠርን እንጂ ብለዋል። እኩሌቶቹ አዎን ፈጠርከን ብለዋል። እኩሌቶቹ ይፈጥረን ይሆን አይፈጥረን ይሆን ብለው ተጠራጥረዋል። እኩሌቶቹ ፈዘው ቆመዋል። በዚህ ጊዜ በመላእክት ከተማ ሽብር ጸና። ወአኽድኦሙ መልአከ ሰላም በቃሉ ይላል ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክነ ብሎ አረጋ
አረጋግቷቸዋል። በጎ ጎልማሳ ድል የተነሳ ጦርን በያለህበት ጽና ብሎ እንዲያዋጋ በዚህ ጊዜ ሁር ወአብስራ ለወለተ ሐና ጽዮን የሚል የብስራት ደብዳቤ ከክንፉ ላይ ተጽፎበት ነበርና ለብስራት ያበቃው ይህ ነው። ከዚህ በኋላ ፈጽሞ ሳያስታቸው ብሎ እሱ በሌለበት በኩል የብርሃን ጎርፍ ሰዶላቸው ቅዱስ 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 ብለው አመስግነዋል። እሱን ፈጠርን ካሉት ጋራ እንጦርጦስ አውርዶታል። ፈጠርኩ ያለስ ከሱ በቀር ሌላ የለም ብሎ አዎ ፈጠርከን ካሉት ጋራ አውርዶታል። የተጠራጠሩትን በዚህ ዓለም ጥሏቸዋል። ፈዘው የቆሙትን በአየር ጥሏቸዋል። ይህ እንደ ማዕረገ ኩነኔ ሆኖላቸዋል። በተሰጠ አእምሮ ፈጣሪን ተመራምሮ ማወቅ ነው እንጂ እንደ ደንጊያ ፈዞ መቆም አይገባም ይላሉ። ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ የልዑል ኃይሉ ያጸናሻል። መጻ ሀቤኪ ቃል እንዘ ይትፈለጥ እምሕጽናቡሁ መጻ ሀቤኪ ቃል እንዘ ይትፈለጥ እምሕጽናቡሁ አካላዊ ቃል ከአባቱ እሪና ሳይለይ ወደ አንቺ መጣ ተወለደ አለ። ጸነስኪዮ እንዘ ይትጋባ በምልአት ሳለ ሳይወሰን ጸነሽው። አንድም ለልማዱ ልጅ ሲጸነስ ከአባት ዘር ከእናት ደም ነስቶ ነው። በጌታ ግን ይህ ሁሉ የለበትም እና ታቁረ ውስተ ማሕፀንኪ በማሕፀንሽ 9 ወር ከ5 ቀን አደረ ሀደረ ወተአቁረ እንዲ እንዘ ኢያሐጽጽ በላዕሉ ጥሩ ወኢይትዌሰክ በታሕቱ በአንድነቱ ምንታዌ በሶስትነቱ ርባኤ ሳይኖርበት በማሕፀንሽ አደረ። አንድም ቃል ለስጋ ሁለተኛ ስጋ ለስላሴ አራተኛ ሳይሆን በማሕፀንሽ አደረ። አንድም ለመለኮት ሕጸጸ አካል ሕጸጸ ክብር ኑሮበት ስጋ ምልአተ አካል ምልአተ ክብር ሳይሆነው በማሕፀንሽ አደረ። አደረ በውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ምርምር የሌለው ባህሪ የመለኮት በማሕፀንሽ አደረ። ወኢ መጠን ልክ ወሰን የሌለው ኢርቱ እንከን አስተማስሎ በእሳት ምድራዊ ኢርቱ እንከ ናስተማስሎ በእሳት ምድራዊ በምድራዊ እሳት ልንመስለው አይገባን። እሳትሰ ቦቱ መጠን ወቦቱ አካል ለየቀረው ነው። ለእሳትሰ ሲል ነው። ለእሳትስ የተወሰነ መጠን የተወሰነ አካል አለው። አካሉ በእንጨቱ መወፈር መቅጠን ይታወቃል። መጠኑ በእሳተ ባቢሎን ታውቋል። ወተለአለ ነበልባሉ መጠነ 40 ወተሰዓቱ በእመት እንዲ ወመለኮትሰ ኢይትከሃል ይትበሃል ዘንተ ያአክል ወዘንተ ይመስል ዘንተ ያአክል ወዘንተ ይመስል መለኮትስ ይህን ያህላል ይህን ይመስላል ሊሉት አይገባ። አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወርህ ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ አካል ክበብ አለው ሊሉት አይገባም። ወአቅም ከመሰብ እንደ ሰው 3 ክንድ ከስንዝር ነው ሊሉት አይገባም። አላ መንክር ውእቱ ድንቅ ነው እንጂ ወንቡር ዲበ አርያሙ በልዕልናው ያለ ነው እንጂ ሀበ ኢይበጽሖ ህሊና ሰብ የሰው አእምሮ መርምሮ ሊደርስበት የማይችል ወኢ ዘመላእክት አእምሮ ስንኳን የሰው አእምሮ የመላእክት አእምሮ እንኳ ተመራምሮ ሊያውቀው ሊደርስበት የማይችል ከፍጡራን ሁሉ አእምሮ የሰው ይረቃል ከሰው የመላእክት ይረቃልና። አኮ ዘቦቱ ለመለኮት ድም ወኑ አኮ ዘቦቱ ለመለኮት ኑህ ወግድም ለመለኮት ወርድ ቁመት አለው ሊሉት አይገባም። ላዕል ወታህት ላይ ታች አለው ሊሉት አይገባም። የማን ጸጋም ቀኝ ግራ አለው ሊሉት አይገባም። አንድም ኑህ ከምስራቅ እስከ ምዕራብ ግድም ከሰሜን እስከ ደቡብ ታህት ከጠፈር ከታህት ከምድር እስከ ጠፈር ላዕል ከጠፈር እስከ ምድር አለው ሊሉት አይገባም
አላ ምልኡ ውእቶ እንተ በኩለሄ ወበኩሉ በአራቱ ማዕዘን የመላ ነው እንጂ በኩለሄ አለ የማዕዝን ማዕዝን አለና ባህር መስእል የብ አዝየብ አኮ ዘቦቱ ለመለኮት ምስፉህ ወምስትግቡ ለመለኮት ሰፊ ምስፉህ ሰፊ አገዛዝ ምስትጉቡ ርስት ጉልት አለው ሊሉት አይገባም። አንድም ምስፉህ ሰፊ አዳራሽ ምስትጉቡ እልፍኝ አለው ሊሉት አይገባም። አንድም ምስፉህ የሚኖርበት ሜዳ ምስፉህ የሚገባበት የሚሮጥበት የሚኖርበት ሜዳ ምስትጉቡ የሚገባበት ቀዳዳ አለው ሊሉት አይገባም። አንድም ምስፉህ እጁን እግሩን የሚዘረጋበት ምስትጉቡ እጁን እግሩን የሚያጥፍበት አለው ሊሉት አይገባም። አላ ውስተ ኩሉ በሐውርት መለኮቱ ጌትነቱ መለኮቱ በዓለም ሁሉ የሞላ ነው እንጂ አንድም ውስተ ኩሉ በሐውርተ መለኮቱ ይላል አብነት በአራቱ ውስተ ኩሉ በሐውርተ መለኮቱ መለኮቱ ባለበት ሁሉ የመላ ነው እንጂ አኮ ዘቦቱ ለመለኮት ዘበላይሉ ጠፈር ወዘበታይቱ መሰረት ለመለኮት በላይ የሚከለክለው የሚወስነው ጠፈር በታች የሚይዘው መሰረት አለው ሊሉት አይገባም። አላ ጠፈር ውእቱ ወመሰረት ውእቱ ጠፈርም መሰረትም እሱ ነው እንጂ አንድም ለመለኮት በላይ ጽርሐ አርያም ይወስነዋል፣ በታች በርባሮስ ይገድበዋል ይይዘዋል ሊሉት አይገባም። በርባሮስን ጽርሐ አርያምን እሱ ይወስናቸዋል እንጂ ይጸውር ድደ ወይነብር ጠፈረ ኩሉ እሁዝ ውስተ እዴሁ አዚ ዓለም በራሁ እንዲህ አኮ ዘቦቱ ለመለኮት ምድናን ወአትህቶ ርእስ ከመይንሳ ምድር ዘኮነ ውስቴታ ለመለኮት ከምድር የወደቀውን ያነሳ ዘንድ ወገብ ማጎንበስ አንገት ማቀለስ የለበትም። ሰው እንጂ ማጎንበሱ ቢርቀው ነው፣ እሱም ቢርቀው ባጎነበሰ ነበር ይላሉ። አላ ውስተ እዴሁ ኩሉ እሁዝ በከመ አርአዮ ለጴጥሮስ እንዳሳየው ሁሉ በእጁ ጭብጥ በእግሩ እርግጥ ተብሎ የተያዘ ነው እንጂ ጴጥሮስ ከባለሟልነት የተነሳ ጌታዬ ዓለሙን በመሃል እጅህ ይዘህ አሳየኝ ልይህ አለው። ተው አይሆንልህም አለው። እንግዲያ ባለሟልህ መባሌ በምን ይታወቃል አለው። ዓለሙን በመሃል እጁ ይዞ አካሉ ተርፎ ታይቶታል። ጴጥሮስ ዓለም ወዴት አለ አለው። አቤቱ ጌታዬ ፈጣሪ እንጂ ፍጡር ምን ያውቃል ብሎታል። አኮ ዘቦቱ ለመለኮት እንግድአ ወፍስ ለመለኮት ፊት ደረት ወዘባን እንተድህ ኋላ ጀርባ አለው ሊሉት አይገባም። በዘይት ረአይ ወበዘይት ገመ በሚታይ በሚቻል ገንዘብ አላ ግልቡ ውእቱ በነደ እሳት የተሸፈነ ነው እንጂ ነደ እሳትሰ ለሊሁ ውእቱ ነደ እሳትም ያልኩት ሌላ ባይድ አይደለም እሱ ራሱ ነው። ወመለኮትሰ ንጹህ ወጽሩይ ወብሩህ ውእቱ መለኮትስ እስካሁን ሲናገራቸው ከመጣው ሁሉ ንጹህ ጽሩይ ብሩህ ነው